ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት በአዲስ ርዕስ ማለት ነው ስለ ቢልዲንግ ብሎክ ኦፍ ኦርጋናይዜሽን ርዕስ ላይ አንድ ሞዴል አለ። በዛ ሞዴል ላይ ማለት ነው እንነጋገራለን። ከዚያ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። እንግዲህ ርዕሱ ምንድነው? ቢልዲንግ ብሎክ ኦፍ ኦርጋናይዜሽን የተቋም ግንባታ መሰረቶች ልንል እንችላለን። ሞዴል ነው። ምናልባትም ተቋማት ለምትመሩ፣ ቢዝነስ ላይ ለተሰማራችሁ፣ ድርጅት ለምትመሩ ማለት ነው ሞዴሉ ይጠቅማል እና ግንዛቤም ሊያስጨብጥ ይችላል። በነዚህ ላይ ማለት ነው እንነጋገራለን። እንግዲህ በመጀመሪያ ደረጃ የምናየው ለአንድ ተቋም እድገት ወይም ለውጥ ማለት ነው። በመጀመሪያ ደረጃ በተቋሙ ውስጥ የተሰማሩትን ሰዎች ወይም ሰራተኞች ማለት ነው ባህሪ በሚገባ መረዳት ለተቋማት ውጤታማነት እጅግ በጣም አስፈላጊ እንደሆነ መረዳት ያስፈልጋል። የሰዎችን ባህሪ በተገቢው መንገድ ማየት መረዳት ያስፈልጋል ማለት ነው። ሁለተኛው የምናየው ምንድን ነው? ከዚህ ጋር በተያያዘ መንገድ ሁለት ፓርት አለ ሞዴሉ ላይ እንደምንመለከተው ማለት ነው። የመጀመሪያው ፓርት የምናየው ኢንፑት ኤንድ አውትካም የሚል ነው። አሁን ይህንን ስንመለከት በመጀመሪያ ደረጃ ኢንፑት ምንድን ነው የሚለው እናያለን። ኢንፑትን ስንመለከት እንግዲህ ዲያግራሙ ወይም እዚህ ቻርቱ ላይ እንደምትመለከቱት ማለት ነው ኦርጋናይዜሽን ኢንፑት ፍሮም ኢንቫይሮንመንት ይላል። ለአንድ ተቋም እንደ ኢንፑት ሆነው የሚያገለግሉ እንደ ግብአት ሆነው የሚያገለግሉ ነገሮች ከውጭ የሚገኙ ነገሮች ማለት ነው። የመጀመሪያው ካፒታል ነው። ካፒታል ያው ተቋም የሚተዳደርበት የሚመራበት አጠቃላይ ያለው ሀብት ልንለው እንችላለን፣ በጀትን ጨምሮ ማለት ነው። እንደ አንድ ኢንፑት ፋክተር ልንወስደው እንችላለን ማለት ነው። ሁለተኛው ሂውማን ሪሶርስ ነው። በአንድ ተቋም ውስጥ ያሉ የተማሩ እና ብቃት ያላቸው ሰዎች ሰራተኞች ሊሆኑ ይችላሉ። እንደ አንድ ሪሶርስ ሀብት የሚወሰድ ነው። ይህም ግብአት ነው ማለት ነው። ሶስተኛው የምንመለከተው ቴክኖሎጂ ነው። ቴክኖሎጂ እንግዲህ ለአንድ ተቋም እንደ ኢንፑት ሆኖ የሚያገለግል የሚጠቀመው ቴክኖሎጂ የሆነ ምርት የሚያመርት ከሆነ ወይም የሆነ አገልግሎት የሚሰጥ ተቋም ከሆነ የሚጠቀመው ቴክኖሎጂ ወሳኝ ነው ማለት ነው ለውጤታማነት። ሌላኛው የምናየው እና አራተኛው ፖይንት ምንድነው? ገቨርንመንት ሬጉሌሽን ነው። ተቋሙ የሚመራበት የሚተዳደርበት እንደ ህግ አድርጎ የሚይዘው አዋጆች፣ ደንቦች፣ መመሪያዎች፣ እሴቶች፣ ራዕይ፣ ቪዥን ምናምን ብለን የምንጠራቸው ነገሮች አጠቃሎ የያዘ ነው። ሌላኛው ሮ ማቴሪያልስ የሆነ ፋክትሪ ኦር ኢንዱስትሪ ከሆነ የሆነ አምራች የሚያመርት ተቋም ከሆነ የግዴታ ምን ያስፈልገዋል ማለት ነው? ሮ ማቴሪያልስ ያስፈልገዋል። ወይም አንዳንዶቹ ተቋማቶች ደንበኞች ያስፈልጓቸዋል ማለት ነው። ሌላኛው ኢኮኖሚክ ኮንዲሽኑ ምን እንደሚመስል ማየት በራሱ ኢንፑት ነው ለኦርጋናይዜሽን ማለት ነው። ስለዚህ ኦርጋናይዜሽናል ኢንፑት ፍሮም ኢንቫይሮንመንት የምንላቸው እነዚህ በተለይ 6 ዋና ዋና ጉዳዮች እንደሆኑ መረዳት ያስፈልጋል ማለት ነው። ሌላኛው የምንመለከተው አውትካም ነው። እነዚህን ተጠቅሞ አንድ ተቋም ምን ውጤት ያመጣል ብለን ልንመለከት እንችላለን። እዚህ ጋር በታችኛው በሰማያዊ ከለር ማርክ ውስጥ የተደረጉትን ስንመለከት ኢንዲቪጁዋል ፐርፎርማንስ ነው። እንግዲህ የሰው ሀብት ካፒታል ተጠቅሞ ቴክኖሎጂ ተጠቅሞ የመንግስት ሬጉሌሽኖችን እና ሮ ማቴሪያል ኢኮኖሚክ ኮንዲሽን ተጠቅሞ እያንዳንዱ ግለሰብ የራሱ የሆነ ፐርፎርማንስ አለው ወይም ተግባራትን የመፈጸም ፐርፎርማንስ የማድረግ አቅሙ ማለት ነው። ሁለተኛው ግሩፕ ፐርፎርማንስ ነው። በቡድን ስራ ውስጥ ያላቸው ፐርፎርማንስ የማድረግ ብቃት፣ ውጤታማነት ልንለው እንችላለን። ሶስተኛው እና የመጨረሻው ኦርጋናይዜሽናል ኢፌክቲቭነስ የአንድ ተቋም ኢፌክቲቭ መሆን በራሱ እንደ አውትካም የሚወሰድ ነው፣ እንደ ውጤት የሚወሰድ ነው ማለት ነው። በሌላ መንገድ የምናየው ደግሞ የሁለተኛው ፓርት የምናየው
ኦርጋናይዜሽን ባይ ኢትሰልፍ ነው። እንግዲህ ባይ ኢትሰልፍ በምንመለከትበት ጊዜ ወደ ኢነር ቻርቱ እየገባን ስንሄድ ኢንዲቪጁዋል ኤንድ ግሩፕስ አሉ። እዚህ ጋር ኦርጋናይዜሽን ዲዛይን የተደረገበት መንገድ አለ። ታስክ ኤንድ ቴክኖሎጂ አለ። የማኔጅመንት ስርዓቱን ይመለከታል ማለት ነው። ይህኛው ከምን ጋር ኢንተርሊንክድ እያንዳንዳቸው እንደተሳሰሩት ሁሉ ከኦርጋናይዜሽናል ፕሮሰሱ፣ ሊደርሽፑ፣ ኮሚኒኬሽኑ፣ ዲሲሽን ሜኪንግ፣ ፓወር ኤንድ ፖለቲክስ፣ ኮንፍሊክት ኤንድ ኔጎሽሽን የሆነ አለመግባባት፣ ግጭት ቢፈጠር እንዴት ይፈታል የሚለውንም ጭምር ከግምት ውስጥ ያስገባ እንደሆነ መረዳት ያስፈልጋል። ለምሳሌ ኢንዲቪጁዋል ኤንድ ግሩፕስ ስንመለከት ለኦርጋናይዜሽን አንድ ኦርጋናይዜሽን ዲዛይን የተደረገበትን ምክንያት ጋር ያለውን ትስስር ያመለክታል። ለምሳሌ ቴክኖሎጂ የሚያመርት ተቋም ከሆነ ተቋሙ ዲዛይን የተደረገው የሆነ ቴክኖሎጂ ለማምረት ነው ማለት ነው። ኢንዲቪጁዋልስ ኤንድ ግሩፕስ እዛ ውስጥ ያሉት ሊደርሽፑ፣ ኮሚኒኬሽኑ፣ ዲሲሽን ሜኪንጉ፣ ኢቨን ፓወር ኤንድ ፖለቲክስ፣ ኮንፍሊክት ኤንድ ኔጎሽሽኑ በዚህ ጉዳይ እየተቃኝ ነው። አስተዳደሩም ማለት ነው። የሚሰሩት ተግባራት፣ የሚጠቀሙት ቴክኖሎጂዎቹ በተቋም ውስጥ በራሱ ማለት ነው ውጤት እንዲያመጡ ያስችላቸዋል ማለት ነው። እና በአጠቃላይ ይሄ ሞዴል ለተቋማት እጅግ በጣም ጠቃሚ እንደሆነ መረዳት ያስፈልጋል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።